ኢንሻአላህ ወደፊት ሰልመሽ እንደዋ ታደርግልኛለሽ ለኔ አላህ ኢኽላስ እንዲወፍቀኝ። ኢኽላስ የሚባል ነገር ታውቂያለሽ? አላውቅም። ኢኽላስ ማለት ለአላህ ተብሎ የሚሰራ ስራ ማለት ነው። ሰዎች አምነሽ ማለት ነው። እሺ ሳታሪ ኢኽላስ ነው የሰጠኝ እና መጀመሪያ የተደበቀ መስናም ነው ሳነበው በቃ እና ከምን በላይ ደግሞ ስለ ስላሴ ብዙ ጊዜ ስትናገር ሰማሃል። ሳነበው መጽሐፍ ቅዱስ ላይ ስናየው ግልጽ ነው። ኮንፊውዝድ የምትሆኝ ከዛ በኋላ ምን እንትን ነው በስጋው ነው በሰውነቱ ነው በቁርበቱ ነው በምናምን በአጥንቱ ነው ቢሉሽ አይገባሽም። ራሱ ከሰማያ ሰማያት ወርዶ ከድንግል ተወርዶ ራሱን አዋርዶ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱ ከስክሶ የለም ራሱ ኢየሱስ ፍጡር አምልካችሁ ጀነትን መግባት ነው ገነት መግባት እንዳታስቡ። ብቻ ይሄ መጽሐፍ በጣም ግራ ስጋባ ነው ይሄ መጽሐፍ ሰው የሰጠኝና ሳነበውም ዮሐንስ ወንጌል ላይ 16 ራሱ እዛ ላይ ነብይ ነው የሚል አለ እና ያው መጽሐፍ ይሄ ማለት ጥሩ ነገር ነው። እዛ ላይ ያለው ነገር ነው የተደበቀ ነገር። እቺ ቃላት ብዙ ሰዎችን እቀይራለች። ብዙ ሰው ወላሂ ስመ ወላህ አንድ ሰው ፍጡር አምልኮ ሰው አምልኮ ጀነት እንዳያስባት ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው አላህ በእርሱ ላይ ጀነትን እርም አደረገበት ይላል። መኖሪያው መቀመጫው እሳት ነው ተብሎ ተቀምጧል። አላ ሃኒ ወይ እንዴት ነህ? ሰላም ነው አለሁ እግዚአብሔር ይመስገን። ሙስሊም ወይስ ክርስቲያን? ኦርቶዶክስ ክርስቲያን ባጭሩ ዘጋሽልኝ ማለት ነው። ባጭሩ ሰላም ነው እግዚአብሔር ይመስገን። እንዴት ነህ? ምን ይምጣ? ሻይ ቡና ማኪያቶ ሁሉ ነገር አለን። ቁርስ በልተሻል? የቁርስ ሰዓት ከሆነ ቁርስም አለን እኛ። ሰኮንድ ሚስተዋለን የበካቻ ቱራ አለ፣ የዶሮ ካቻ ቱራ አለ፣ ሁሉ ነገር አለ። ኦኬ ጥሩ ጥያቄ ነበረኝ። ኦኬ ጠይቂሽ ኢንሻአላህ። እና እንትን ሁሱ ቤትና ኢብራሂም ቤት አንዴ ገብቼ አውርቼ ነበርና የዛን ታይም ብዙ ሙስሊሞች ምናምን ስለ እስልምና ነበር የጠየቁት እና ብዙ ሸራግልኝ ነበረ ያንተን ላይቭ ሪካርዶች ምናምን ማለት ነው። እና አንድ ወንድም ያንተን መጽሐፍ ሰጠኝ የተደበቀ እውነት የሚለው ኦኬ። እና እዛ ላይ ሳነብ የነብዩ መሐመድ መምጣት የተደበቀ ነው እና እንደዚህ የሚል ጥቅሶች አሉ። አነበብሽው ሙሉ መጽሐፉን? አዎ አነበብኩት። ኦኬ እሺ። እና በጣም ግራ ስለተጋባሁ እኮ መጽሐፉን ስታነቢው ጥያቄ የፈጠረብሽ ነገር ካለ ጥያቄውን አቅርቢውና ኢንሻአላህ እንትልሻለሁ አስረዳሻለሁ። በእናንተ መጽሐፍ ላይ ተተንብዮአል የነብያችን መምጣት። አዎ እና ገብቼም ሳየው አንዳንድ ነገሮች አሉ የሚገልጽ ነገር ማለት ነው። አዎ የተወሰነ ቅሪት ነገር አለው፣ የሆነ ጭላንጭል ነገር አለው ማለት ነው። አዎ እሺ። እና ሞር እንትን እንድትልልኝ ስለፈለኩኝ ግልጽ እንድታረግልኝ ማለት ግራ ስለተጋባሁ። መጽሐፉ በቂ ነው ብዬ ነው የማስበው። እዛ ላይ ግን መጽሐፉ ላይ ጥያቄ ካለሽ አብራራልሻለሁ ማለት ነው፣ የበለጠ ማለት ነው። ያልገባሽ ነገር ካለ መጽሐፉ ላይ ግልጽ ያልሆነ ነገር ካለ ኦርቶዶክስ መጽሐፍ ላይ ማለት እኛ መጽሐፍ ላይ የሌላ እምነት እንደዚህ ይመጣል እንደዚህ ነው እንዴት ሊገለጽ ቻለ ነው እና ከምን አንግል ነው አንተ እዛ ላይ ትንቢት ነው ገለጽከው? ትንቢቶች የቃላት ስዕል ናቸው አይደለ? ትንቢት ሲሆኑ በትንቢት ደረጃ ነው የሚቀመጡት። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ 3 ሰዎች እንደሚመጡ ይናገራል። መተው ጥያቄ ጠየቁት። ከዛ ጥያቄ ጠየቁት፣ ለምንድን ነው አንተ ማን ነህ ሲሉት እኔ ክርስቶስ አይደለሁም አለ። እንግዲያውስ አንተ ማን? ኤልያስ ነህን ሲሉት አይደለሁም አለ። ነብዩ ነህን ሲሉት አይደለሁም አለ። ስለዚህ አንተ ኤልያስ ወይ ነብዩ ወይ ደግሞ ክርስቶስ ካልሆንክ ለምንድን ነው የምታጠምቀው ብለው አሉት። 3 ሰዎች ይጠብቁ ነበር። እንደምትመለከችው ኤልያስ እንደሚመጣ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ አለ። ከዛ ሁለተኛው ደግሞ የሚጠበቀው ማን ነው? መሲሁ ነው፣ ክርስቶስ ነው። ክርስቶስ እንደሚመጣ ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይናገራል፣ ቁጥር 2 ላይ ይናገራል። ከዛ ሶስተኛው የሚጠበቀው ደግሞ ነብዩ ነው። ነብዩ ተብሎ የተባለው ዘዳግም 18 ላይ ያለው ነብይ ነው። ስለዚህ 3 የሚጠበቁ ሰዎች ነበሩ ነው። ኤልያስ፣ ዮሐንስ ሆኖ መጥምቁ ዮሐንስ በኤልያስ መንፈስ እንደተነሳ ሉቃስ 1:17 ማቴዎስ 11:14
ማቴዎስ 9 ከቁጥር 9 እስከ 13 ይናገራል። መሲሁ ኢየሱስ እንደሆነ ሐዋርያት ሥራ 5:42 ላይ ይናገራል። ሐዋርያት ሥራ 17:3 ላይ የተለያየ ጥቅሶች ላይ ኢየሱስ መሲህ እንደሆነ ወይም ክርስቶስ እንደሆነ ይናገራል። አሁን ሶስተኛው ማን ነው? ነብዩ የተባለው ማን ነው ጥያቄው የነበረው። ከዛ አንጻር ነው ራሱ እኛ እንትን የምንለው ማለት ነው። ቁርአን ላይ በሚናገርበት ሰዓት ላይ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ሜንሽን ተደርጎ ያለ ነው የሚለው የማይጽፍና አንድ በመልእክተኛ ተብሎ ነው የተቀመጠው ረሱል። ስለዚህ በተውራትና በኢንጂል ስለሳቸው መምጣት በትንቢት ደረጃ ተነግሮ እንደነበረ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ደግሞ እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁት መሐመድን ያውቁታልና ይላል። ስለዚህ በተውራትና በኢንጂል ስለሳቸው በኦሪጂናል ቅርጽ ተነግሮ እንደነበረ በኋላ ላይ ግን ያንን እውነት እንደደበቁት ይናገራል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ ነው የሚለው። ምንድነው የደበቁት ስንል ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እውነትን እያወቁ የደበቁት ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታልና ስለሳቸው መምጣት የተነገረ ነገር አለ። ለዛ ነው እዛ ጋር ታሪኩ ላይ ሳወራሽ አይሁዶች የሚጠብቁት የነበረው 3 ሰዎች ነበሩ። ክርስቲያኖች ደግሞ ሲጠብቁ የነበሩት አጽናኙ የተባለው ፓራክሊቶስ የሚለው ነብይ በሚል ይመጣ እንደነበረ ማስረጃ አስቀምጫለሁ ማለት ነው። ማስረጃ ብቻ አይደለም፣ የፕሮቴስታንትና የካቶሊክ ስኮላሮች በዚህ ዙሪያ ላይ ምን እንዳሉ የሆነ የሚጠበቅ ነብይ ነበር የሚጠበቀው። በኋላ ላይ ነው በታሪክ ውስጥ ከመንፈስ ቅዱስ ጋር የተምታታው ከመንፈስ ቅዱስ ጋር የተደባለቀው ብለው አስቀምጠዋል ማለት ነውና መጽሐፉን ደጋግመሽ በደንብ ይዩ፣ ራሱ ይጠቅምሻል ራሱ ማለት ነው። እና እዛ ላይ መጽሐፉ ላይ አይ ሐሳቡ ትክክል አይደለም ልክ አይደለም ብለሽ ካሰብሽ እዛ ላይ አንበበሽው ጥያቄ ከፈጠረብሽ እኔ ጋር ነይና በደንብ እንማማራለን ኢንሻአላህ። እሺ እሺ። ሌላ ጥያቄ ያለሽ? አዎ ሌላ ጥያቄም አለኝ። የሆነ ላይብረሪ እሺ የሆነ ኢየሱስ ፍጡር አምልካችሁ ጀነት መግባት ነው ገነት መግባት እንዳታስቡ ብቻ ይሄ መጽሐፍን በጣም ግራ ስጋባ ነው ይሄ መጽሐፍ ሰው የሰጠኝና ሳነበውም ዮሐንስ ወንጌል ላይ 16 ራሱ እዛ ላይም ነብይ ነው የሚል አለ እና ያው መጽሐፍ ይሄ ማለት ጥሩ ነገር ነው። እዛ ላይ ያለው ነገር ነው የተደበቀ ነገር። እቺ ቃላት ብዙ ሰዎችን እቀይራለች፣ ብዙ ሰው እንዲሰልሙ ምክንያት ሆናለች። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት ብያለሁ። እና ብዙ ልጆች ምንድነው ጥያቄ እየፈጠረ እንቅልፍ መተኛት አልቻለ አይደለ? ሉቃስ ወንጌል 1:31 ላይ ጽንስ አለ አይደል? ማርያም ትጸንሻለሽ ነው ያላት መልአኩ ገብርኤል አይደል? ጽንሱ ምንድነው? ኬሚካል ሪአክሽን እና ሜካኒካል ፈንክሽን ያደረገ ፕሮሰስ አድርጎ የመጣ ነው አይደል? ፕሮሰስ ነው። ልጇ ነው አይደል? ከሷ የተገኘ ነው አይደል? ከአብራኳ ለምሳሌ ዘፍጥረት 2:24 ላይ አዳም አንድ አጥንት ወሰደና በስፍራው ስጋውን ዘጋው ይላል። ከአዳም የተገኘውን አጥንት ሴት ፈጠረለት። ከዛ አዳም ምን አለ? ከኔ ተገኝታለችና ሴት ትባላል አይደል? ከማን የተገኘችው ሴትየዋ? ከአዳም ነው። ኢየሱስ የተገኘው ከማን ነው? ማርያም ምንድን ናት? ፍጡር ናት? ፈጣሪ። ስለዚህ ፍጹም ሰው ከማርያም ተወልዷል። ያ ደግሞ የሰው ምንነትም ያለው ማለት ነው የተፈጠረው። ስለዚህ ያ የተፈጠረው ፍጡር ይመለካል ወይስ አይመለክም ብለሽ ጠይቂያቸው። ይመለካል ይላሉ። ወላሂ ስመ ወላህ አንድ ሰው ፍጡር ሰው አምልኮ ጀነትን እንዳያስባት ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው አላህ በእርሱ ላይ ጀነትን እርም አደረገበት ይላል። መኖሪያው መቀመጫው እሳት ነው ተብሎ ተቀምጧል። አላህ ከእሳት ይጠብቀን። አሁን ከሽርክ አላህ ይጠብቀን። አንቺንም አላህ ይጠብቅሽ። አላህ ከጀሃነም ይጠብቅሽ። አላህ የጀሃነም ሰው ያድርግሽ።
አላህ ይጠብቅሽ። አላህ ሂዳያ ይስጥሽ። ቀልድ አይደለም ማለት ሰው አምልኮ ፍጡር አምልኮ አስቢ። ባዕድ አምልኮ እኮ ነው ፍጡር። ብሉይ ኪዳን ላይ የነበሩ ነቢያቶች ፍጡር አምልኮ ያውቃሉ፣ ሰው አምልኮ ያውቃሉ። አዲስ ኪዳን ላይ ሰው ፈጥረው ድንግል ማርያም ማጽን ውስጥ ፈጣሪ የሚያስመልክበት መለኮትን ከስጋ ጋር አዋሃዶ መለኮትን ከሰው ጋር አዋሃዶ የሚያስመልክበት ጣዖት እንዴት ያደርጋል ፈጣሪ? እንዴት ነው የሚሆነው? ራሱ ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ ተመልሶ ደግሞ በአንድ ወቅት ድንግል ማርያም ማጽን ውስጥ የሆነ ሰው ፈጥሮ ያንን የሰው የተፈጠረውን ሰው በእጅ አዙር አምልኩ ጣዖት እየከለከለ በላይ በሰማይ በታች በምድር የማንኛውም የተቀረጸ ምስል አታድርግ አትስገድ እያለ ፍጡር እንዴት ያመልካሉ ሰዎች ድንግል ማርያም ማጽን ውስጥ? ታዩ የነ መላእክት የነ ምናምን ደግሞ ታዩ ራሱ በግሳንግሱን ልነግርሽ አልችልም። ራሱ ማርያም በሌለችበት ምን ሉቃስ ወንጌል ምዕራፍ 2 የተመለከቻ ልጇ ጠፍቶባት ልታገኘው አልቻለችም። ማርያም ልጇ ጠፍቶባት የገዛ ልጇ ጠፍቶባት ቁጥር 44 ላይ ሉቃስ 2:44 ላይ ስትመለከችው ጠፋባት፣ የትም አላገኘችው። እኔና አባቴ እኮ ስንፈልግ ነበር። የገዛ ልጇ ጠፍቶባት ማግኘት ያቻለች ሴት ይቅርታ አድርጊልኝ፣ እኔ የምጸልየውን ጸሎት ልሰማ አልችልም ማርያም። ሰዎች ግን ዛሬ ወደ ማርያም ይጸልያሉ። ማርያም ወይ እንዲያርግልኝ ከልጅ ጃ አስታርቂኝ፣ ሳሊ ለነ ቅድስት ሆይ ለምኝልን እያሉ ውዳሴ ማርያም ላይ ቀን ከሌሊት ሲደግሙ ታያቸዋለሽ። በመላው ዓለም ላይ የሚገኘው አንዱ ኢትዮጵያ ውስጥ፣ አንዱ ሳውዲ አረቢያ፣ አንዱ ዱባይ፣ አንዱ እንትን ምንድነው አሜሪካ፣ አንዱ አውሮፓ ምናምን ነው። ማርያም መለኮት አይደለችም። ሁሉን ነገር መስማት፣ ሁሉን ነገር ማየት፣ ሁሉን ነገር ማወቅ የሚችለው የሁሉ ነገር ችሎታ ያለው አንድ አምላክ መለኮት ብቻ ነው። መለኮት ራሱን ለፍጡራኖች አያሻርክም፣ አያጋራም። መለኮት ራሱን ማያሻርክ ከሆነ ድንግል ማርያም እንደዚህ አይነት ነገር እንደተሰጣት ማስረጃ ከመጽሐፋችሁ ላይ ከሌለ ድንግል ማርያም ጋር እየለመናችኋት ማርያምን እየተማጸናችኋት ወላሂ ጀነት እንዳታስቡት። ኦርቶዶክሶች እና ካቶሊኮች ወላሂ እንዳታስቡት፣ ስመ ወላሂ እንዳታስቡት። ፕሮቴስታንት ደግሞ ማርያምን አናመልክም ማርያምን አንጣ ምናምን የምትሉ ፕሮቴስታንቶች ደግሞ ፍጡር እያመለካችሁ ሰው እያመለካችሁ ጀነትን እንዳታስቧት። በእናንተ ላይ እርም ነው ጀነት። ስለዚህ በጊዜ ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። የዓለማቱ ጌታ በአንድነቱ ላይ ሁለትነት ሶስትነት የሌለበትን፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያሉነቱ ላይ ድካም የሌለበት፣ በጥበቃው ላይ እንቅልፍ የሌለበትን አንድ አምላክ እንድታመልኩ ጥሪያችን ነው። ይሄ ነው የኛ ትምህርታችን። የአምልኮ ሀቅ የሚገባው እሱን የፈጠረ ብቻ። ያልፈጠረ አካል የተፈጠረ አካል ሊመለክ አይገባው። ፊሽካው ተነፋ። ይሄ ነው ትምህርታችን ማለት ነው። ብዙ ሰዎች ይሄንን በተናገርኩት ነገር እንቅልፍ መተኛት አልቻልንም፣ ረበሸን የተናገርከው ነገር። ከዛ በኋላ እንቅልፋትን 2 ወር 3 ወር ቆይተን ነው የሰለም ነው ብሎ የሰለሙ ብዙ ሰዎች ሰልመዋል። በዚህ ንግግሬ ብዙዎች ራስ መታት እንደሆነባቸው ተናግረዋል። እውነት ነው። ዋጡት። ይሄ እውነት ነው። እኔ የመጣሁትም ዳዒ ነኝ። ሰዎችን ወደ አላህ የምጠራ ሰው ነኝ። ወደ አላህ ነው የምንጠራው እኛ ሙስሊሞች። እዚህ ቁጭ ያልነው እናንተን ለማዳን ነው፣ ለማሳረፍ ነው የመጣ ነው። ስለዚህ ይሄን ነው የሚመስለው። እንግዲህ አላህ ከሳት ይጠብቅሽ። እንግዲህ ይሄን ይመስላል ኢንሻአላህ። እንዳሰልሚ የያዘሽን ነገር ቀስ ብለሽ ረጋ ብለሽ ካላህ ጋር ጨርሺ። እኔ ያው መጫን አይፈቀድም። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን መልካም ዘለበትን ጨበጣ አለ፣ ያዛል። ትልቅ ነገር ነው ራሱ ማለት ነው። የመዳንሽን ላኢላሃ ኢለላህ የሚለው ገመድ ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። የአላህን ገመድ አጥብቃችሁ ያዙ አለ። ላኢላሃ ኢለላህ የሚለው ገመድ ምንድነው? ገመድ ሲባል የጉድጓድ አፋፍ ላይ ስትሆኚ አፋፉ ላይ ነኝ ያለው ስትይ ገመድ ውርውር አድርጌ ይሰጥሻል። ያንን ገመድ አጥብቀሽ ተንጠልጥለሽ ትወጪበታለሽ። ሰው ተንጠልጥሎ የሚድንበት መዳኛው የአላህ ገመድ ነው። የአላህ ገመድ ደግሞ ምንድነው? ላኢላሃ ኢለላህ የሚለው ነው። ላኢላሃ ኢለላህ 2 ሩኮች አሉት፣ 2 ማዕዘኖች አሉት። አንደኛው ነፊ ነው፣ አንደኛው ኢስባት ነው። ነፊ ማለት ላኢላሃ ሲል አንድ ሰው ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ በሐቅ የሚመለክ አምላክ የለም ይላል። የመጀመሪያው ላኢላሃ ምንድነው? ነፊ ነው የሚያደርገው፣ ያስወግዳል። ከዛ ኢለላህ ሲል ደግሞ ከአላህ በስተቀር ሲል ኢስባት ያደርጋል ማለት ነው። ከዛ ሁለቱ ምን አለ? አንደኛው መዞር ነው። ጣዖታትን ስንዞር ንስሐ ማለት ራሱ ተውባህ ማለት ራሱ መመለስ ነው።
የምትመለስበት ነው። ከዛ በኋላ በአላህ ደግሞ ስናምን ሁለት ነው፣ ኢማንና ተውባ አሉ ማለት ለመዳን የሚያስፈልጉ የአላህ ምህረትና ይቅርታ የአላህ መግፊራና የአላህን ረህመት ሰው የሚቀበለው በንስሐና በእምነት ነው ማለት ነው። የመጀመሪያ ምን ይባላል? ይሄ ፈላ ደሩሪ ይባላል ማለት ነው። ኢሴንሻል ሳሊቬሽን ማለት። ከዛ በኋላ ምን ያስፈልጋል? መልካም ስራ ያስፈልጋል ማለት። መልካም ስራ ለምንድን ነው የሚያስፈልገው? ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ። እነዛ ደረጃዎች ውስጥ ለመግባት ደረጃ ለማግኘት ወሮታና ጸፊታ ምንዳና ትሩፋት ስርጉትና ትርሲት ካላህ ዘንድ ለመቀበል አጅር ለማግኘት መልካም ስራዎች ያስፈልጋሉ ማለት ነው። ከዛ በኋላ ምን ያስፈልጋል? ጽናት ያስፈልጋል ማለት ነው። አላህ አራቱንም ማስቀመጠልን በአንድ አንቀጽ ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ እኔ ለተጸጸተ ላመነ መልካም ለሰራና ለተመራ ለጸና ሰው መሐሪ ነኝ አለ። አራት ነገሮች ተቀምጠዋል። ምን ያስፈልጋል? ተውባ፣ ኢማን፣ አሚሉ ሳሊሃት፣ ኢስቲቃማ። ጻፉልኝ ከስር የሚያስፈልገውን ነገር። አራት ነገሮች ያስፈልጋሉ። በአማርኛ ላድርገው። ንስሐ፣ እምነት፣ መልካም ስራና ጽናት። ጻፉልኝ በሁለቱም። ይሄን የሚያስፈልገን ሃኒ ይሄ ይመስላል። ኢንሻአላህ አላህ ሂዳያ ይስጥሽ። ምን ማለት ነው ሂዳያ ይስጥሽ? ሂዳያ ማለት ምሪቱን ይስጥሽ፣ መንገዱን ያመቻችልሽ፣ ካላህ ጋር ጨርሽ፣ ምሪቱን ይስጥሽ፣ ጋይዳንሱን እሱ ይስጥሽ፣ አይነ ልቦናሽን ደግሞ ያብራልሽ ማለት ነው። እሺ እንሰግናለሽ። ሌላ ጥያቄ ያለ ሰው መግባት ይችላል። ጨርሽሽ? አይ ካለሽ ብዬ ነው። ምክንያቱም እንትን ምንድን ነው እንዳልጫነሽ ስለፈለኩኝ ነው፣ እንዳይበዛብሽ ብዬ ነው። እና ኦቨርዶስ እንታው እንትን ነው፣ ለዛ ነው። ከዛ አንፃር ነው። ካለሽ ችግር የለውም። ላንቺ ነው ቅድሚያ መስጠት። መጽሐፉን አንብቤ ነው ኦቨር ዶዝ የሆነብኝ። አሁን ሰር አይዞሽ፣ አዲሱ መጽሐፍ አለሽ ማዳንና መዳን በይ ስለሚለው አለሽ አዲሱ መጽሐፍ። ኦኬ። ከዛ በፊት እንትኑ አለሽ አርገድልቱም አልሰቀሉትም አለሽ ስላሴ ሳቢ ምናምን አለኝ። አራቱን መጽሐፎች አሉ። ግን ገልጦ ለማንበብ ድፍረቱ የለኝ። ቢኖረኝ መጽሐፍ ረበቀውነት ብቻ ነው የሙሉን የነበርኩት። ኦኬ። አይ አንብቢው አሰጥሻለሁ እኔ ሀብዱ መርካቶን ሰጥሻለሁ። እሺ ሀብዱ መርካቶ ካለ ገባ እስቲ። የስላሴ ሳቢ ጆርዳን ሙስሊም ነው ወይስ ክርስቲያን ነህ? ጆርዳን እንጫጫል። እኔ ሙስሊም ነኝ። ጆርዳን ሙስሊም ነኝ። ለቤክ ኦኬ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አይ ጆርዳን ሲል የክርስቲያን ስም ነው የመሰለኝ። ለስምና በደንብ ማወቅ አለብህ ስትለኝ ክርስቲያኖች ናቸው አብዛኛውን እንደ አይነት ነገር የሚጠቀሙት። ሙስሊም እኮ ስለ እስልምና በደንብ ማወቅ አለብህ አልከኝ። አዎ ሁላችንም ማወቅ አለብን። እስልምና ባህር ነው፣ ሰፊ ነው። ሙስሊም መሻይ ክርስቲያን መስለኝ ነው ያስገባው። ይንጫጫል፣ ድምጽ ይንጫጫል እንትኑ ቀጥይ ሃኒ። አይ ክርስቲያን መስሎኝ ነው። እና መጀመሪያ ስላሴ ሀሳብ የሚለው መጽሐፍ ላይ ማለት ነው በጉባኤ ምናምን እንደጸደቀ ነው የሚናገረው። በፕሮሰስ ነው የመጣ የስላሴ ትምህርት የዳበረው ቀስ በቀስ ነው የዳበረው። ቀስ በቀስ ነው የዳበረው። መጽሐፍ ቅዱስ ላይ ምን እንደሌለ
ይነጋ አለ። አልጨረስኩትም አቃተኝና በሰዓት ላይ አለ። አዎ እንደዛ ነው። ስላሴ የሚለው ቃል ብቻ ሳይሆን ሐሳቡም የለም ነው የምንለው እኛ። አማኝ ምን የለም ሶስት እንትን የለም። ማቴዎስ ወንጌል 4:10 ላይ ያለው እኮ በጣም ያፈርሰዋል። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ማንን ነው? አብን ነው ወልድን መንፈስ ቅዱስ ነው ብለሽ ጠይቂያቸው። አብን ይልሻል። ስለዚህ ፊሽካው ተነፋ። ወልድና መንፈስ ቅዱስ ከጨዋታ ውጭ ሆኑ ማለት ነው። እርሱ ሳይሆን ማለት ያለበት ሶስቱ አካላት ካሉ እነርሱ ነው። እነርሱና እርሱ ልዩነቱ ምንድን ነው? ሃኒ እርሱና እነርሱ ምንድን ነው ልዩነታቸው? አባቴን ጠይቄ ለምሳሌ ስለ ወይድ ስታወሪ እርሱ ነው የምትይው እነርሱ ነው የምትይው? እርሱ። ለምንድን ነው እነርሱ ያደርሽኝ? አንድ ስለሆንክ። እሺ እኔና ጀማልና ደግሞ ረመዳን አለን። ለሰው ስታወሪ ምን ብለሽ የምታወሪው? እነርሱ እያልሽ ነው የምታወሪው? እርሱ ነው ብለሽ የምታወሪው? እነርሱ ማለት ነው። አዎ። ስለዚህ ማቴዎስ ወንጌል 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ሲንጉላር ፐርሰን ነው። ስለዚህ አንድ ስለሆነ አንድ ፐርሰን ስለሆነ እሱን ነው የሚመለከው። ያ ማን ነው ስትይ ኢየሱስን ይላከው ኢየሱስ አምላክ ነው ብሎ ይሉሻል። ፊሽካው ተነፋሱ። የምንፈልገው እሱን ነው። አዎ ሶስት መለኮታዊ አካላት አንድ አምላክ ናቸው የሚሉት የለም። እንደዛ የሚል የለም ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የሚለው ባይብል ላይ አብን ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና ይላል። and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ ነው አለ። ዘማን ክራይስት ይሰሳል እሱም ሰው ነው ኢየሱስ ነው አለ። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለና ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከው ኢየሱስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። ስለዚህ አንድ አምላክ እያለ ኢየሱስ ያስተማረው ማንን ነው? የኢየሱስን አምላክ ነው። እሱ የላከውን ነው አንድ አምላክ እያለ ቢያወራው። ራሱን ሲባል ራሱን አውትሳይድ አደረገ። እንዴት አድርጎ አደረገ ብለን ስንል ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ አንድ ሰው መጥቶ ምን አለው? ቸር መምህር ያለው why called me good ለምንድን ነው ቸር የምትለኝ? there is no good but one God ከአንዱ አምላክ በስተቀር ቸር የለም አለ። አሃ ኢየሱስ ራሱን እኔ ለምን ትለኛለህ ብሎ እኔነቱን ከአንድ አምላክ አውጥቶ ራሱን አውጥቷል እንዴ ሲባል አዎ አውጥቷል። ለምን? አንድ አምላክ ሌላ ነው ራሱ። ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ። ከማን ነው የሚሰማው? ከአንድ አምላክ። የላከኝ ፈቃድ እንጂ ፈቃዴን አልሻምና አለ። አሃ እኔ ስለራሴ በመሰከር መሰከራዊ ህይወት አይደለም አለ። ስለኔ የሚመሰክረው አለ ሌላ ነው አለ። ሌላ ነው አለ። ራሴ ነኝ ሳይሆን ሌላ ነው አለ። ይሄ ሌላ የተባለው ማን ነው? አንድ አምላክ። አሃ አንድ አምላክ። ኦኬ ማን የላከው? ይሄ አንድ አምላክ ነው ማለት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ አለ። ከማን ነበር የምትሰማው? ከአምላክ። ማን ነው አምላክ? ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ አምላክ ሲናገር። አሃ ሰው አይደለሁም ከሚለው ከአንዱ አምላክ ነው እየሰማ ስትናገር የነበረው። ይኸውስ በቃ የምፈልገው ይሄንን ነው። ያዙልኝ ሳይቀላቀል ብለሽ ቶሎ ብለሽ ይሄንን ነገር መጨበጥ ነው ያለብሽ። ስለዚህ ከሱ ከአንድ አምላክ ነበር ሲሰማ የነበረው ማለት ነው። ከአንድ አምላክ የሰማ ሲያስተላልፍ የነበረ አንድ ሰው አለ። መሲሁ እሱ ነው ራሱ ማለት ነው። ራሱን ግን አውትሳይድ ነው። ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ እንደዛ ነው የሚለው ኤሎሄ ኤሎሄ ለማ ሰበቅታኒ ማይ ጋድ ማይ ማለት የእኔ ማለት ነው። አማርኛው ላይ እንትን ነው አምላክ የሚለው ሳድስ የነበረው ወደ ካለ ስናደርገው ምንድነው አምላኬ ኬ በሚለው ውስጥ የእኔ የሚል ነገር አለ። አምላኬ የኔ አምላክ ማይ ጋድ why have you forsaken me አንተ እኔን ስለምን ተውከኝ? አንተ you me አየሽ አንተ እኔን ስለምን ተውከኝ? ማንን ነው አንተ እያለ በሁለተኛ መደብ የሚያናገረው? ድራማ ነው እንዴ? ቁማር ነው እንዴ? ተውኔት ነው እንዴ? ቲያትር ነው እንዴ? እያሳየ ያለ አይደለም።
አንድ አምላክን እያወራ ነው ያለው። ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ እኔ በአንድ ወቅት ወደ ኢየሱስ እጸልይ ነበረ፣ ግን ሳየው ኢየሱስ ራሱ ይጸልያል። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደራል። ወደ ማን ሲጸልይ ያደረው? ወደ እግዚአብሔር። እግዚአብሔር ማን ነው? ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ እግዚአብሔር ነው። ከአንድ እግዚአብሔር ነበረ ሲጸልይ የነበረው። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ነበር። ይሰግድ ነበር እኮ ሃኒ፣ ይጾም ነበረ፣ ይፈራው ነበረ። ዕብራውያን 5:7 ላይ እንደዛ ነው። እግዚአብሔርን ስለመፍራቱ ተሰማለት ይላል። እግዚአብሔር በመፍራት ደስታውን ያያል ይላል ኢሳይያስ 11:3 ላይ ስለሱ ሲናገር። ወደ አንድ አምላክ ስለዚህ አንድ አምላክ ነው ያለው። ስለዚህ ሳይቀላቀል ይህን ትምህርት ሳይቀላቀል ያዙልን ሃኒ ያጅልኝ ይህን ትምህርት ሳይቀላቀል። ከዛ በኋላ ነው ኮንፊውዝድ የምትሆኙ። ከዛ በኋላ ምን እንትን ነው በስጋው ነው በሰውነቱ ነው በቁርበቱ ነው በምናምን በአጥንቱ ነው ቢሉሽ አይገባሽም። ራሱ ከሰማያ ሰማያት ወርዶ ከድንግል ተወርዶ ራሱን አዋርዶ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱ ከስክሶ የለም ራሱ ስጋ ለብሶ ስጋ ጎርሶ የለም እንዲህ አይነት ትምህርት ግልጽ ነው። ግን የተለያየ ግላዊ ህልውና የላቸውም። በስም በአካልና በግብር ሶስት ቢሆኑም በመለኮት ግን አንድ ናቸው ነው። ያለ ምድር ላይ ነው ያለው ያለ ምድርና ቀበሌ ላይ ነው ያለው። ያለም እንደ ባይብል ላይ የለም። አንድ አምላክ የሚባለው አንድ ፐርሰን ነው። ከኔ በቀር ሌላ አምላክ የለም እያለ የሚናገር ነው። በተወተረ ከኔ በቀር ማን ነው ከኔ በቀር እያለ የሚናገረው አንድ አምላክ የለም። እሱ ድር ቦታ ላይ ነው የምታገኘው። ድር ቀበሌ ምናምን ስትሄጂ ነው በማህበር የሚሰራው። አንቺ የምታመልኪው አምላክ ናቸው ተብሎ የሚመለክ አምላክ አይደለም፣ ነው ተብሎ የሚመለክ ነው። እኔ ብሎ የሚናገር ነው። እኔ ብሎ አይደል የሚናገረው ባይብል ላይ የምታመልኪው አምላክ ባይብል ላይ የምታየው አምላክ እኔ እያለ የሚናገር ነው እያልሽ ነው። ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ናቸው አይደለም ነው ተብሎ የሚመለክ አምላክ ነው ያለሽ። ናቸው ተብሎ የሚመለክ ካለሽ መድብር አማልክት ነው የለም ራሱ ማለት ነው። እንደዛ የለም እና ድርሻ እንደዛ ነው። ይሄን ይመስላል እንግዲህ። አብዱ መርካቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው ለሃኒ እንደው መጽሐፍ ያለችበት ቦታ በትልክልኝ በውስጥ አውርታችሁ ኧረ እሰጣታለሁ፣ ችግር የለውም። ምን መጽሐፍ አለ አንተ ጋር? የሥላሴ ሐሳብ የለህም? አላት መሰለኝ እኮ አለ። የሥላሴ ሐሳብ ያለህ የሥላሴ ሐሳብ የተደበቀ እውነት ነው። አንዱም ደግሞ አገደሉት ማሰቀሉት የለሽም? አለኝ። የት አገኘሽ? አገደሉት ማሰቀሉት ማለሽ ማን ሰጠሽ? የተደበቀ እውነት ማዳንና መዳን አገደሉት ማሰቀሉት የሥላሴ ሐሳብ አራቱ አሉ። ኦኬ አንድ ወንድማችን የሰጣተሽ። ኦኬ ስለዚህ እንትኑ የኢየሱስ ማንነትና ምንነት የላችሁም አይደል? አለ እንደ ገበያ ላይ አለ። ገበያ ላይ አብዱ የለም። ኦኬ ድጋሚ ታተመላቸው መሰለኝ። ይሄ ነገር ብዙ ሰው እየጠየቀኝ ነው። አለ በጣም ብዙ ሰው ይጠይቃል። እኔ ብዙ ሰው እየጠየቀኝ ነው። አይ አልፎ አልፎ ይጠይቁኛል። የባህሪ አምላክም ይፈልጋል። ይታተመላቸው ማለት ነው ድጋሚ። እሱ ወሳኝ ነው። የባህሪ አምላክ የሚለው በጣም የሚገርም መጽሐፍ። አይ እንግዲህ የተቻለን ያክል እያደረግን ያለ ነው እንትን ያለ ነው። ኦኬ የማዳንና መዳን በኢስላም የሚለው መጽሐፍ ስንት አለ? ብዙ አለ። የምትፈልጉ ሰዎች ውሰዱ። ከአብዱ መርካቶ ካሳያቸው ካለቀ በኋላ ላይ ይጠይቃሉ። አሁን እኮ ችግሩ ልክ እንደዚህ ነው። ችግሩ ግን ጥሩ ግንኙነት አለኝ ከክብረት ጋር ማለት ነው። ካላህ ጋር ያልጨረሰው ነገር አለ። በቃ እኔ መፍረድ አልችልም። እኔ የተሰጠኝ ኃላፊነት ሪሳላው መልእክቱን ማድረስ ብቻ ነው። ሌላ በተረፈ ሌላ ነገር የለውም። ካላህ ጋር
ነው መጨረስ ያለባቸው። ዱዓ ማድረግ ነው የኔ ፋንታ። መጫንም ለምን አልሰለምሽም ቤቴ እንዳትመጪ አልፈልጋችሁም ምናምንም አልልም። ራስ ቤቴ መተው ቁጭ ብለው ተጫውተው ሻይ ቡና ብለው ይላሉ ማለት ነው። አላህ እንደዛ ነው ያደረገው። በመልካም ሱረቱ ሙንተሂና ምዕራፍ 60 ላይ እንደዛ ነው የሚናገረው። በመልካም ነገር እንድንዋዋል፣ መልካም ጎረቤት እንድንሆን፣ ቡና አጣጫችን እንደሆኑ የጎረቤት ሀቅ እንድንጠብቅ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ 40 ቤቶች አሉ የጎረቤት ሀቅ የሚባሉ 10 ከፊት ለፊት 10 ከኋላ በቀኝና በግራ 10 ሀቅ ማድረስ አለብን በደስታቸውም በሐዘናቸው። ያ እስልምና ሸሪዓው አይከለከለን። በመልካም ነገር ተባበሩ ተረዳዱ ነው የሚለው አለ። በኃጢአትና ወሰን በማለፍ አትረዳዱ ነው የሚለው። በተረፈ በሰርጋቸው በለቅሷቸው በሐዘናቸው አብረን እንሆናለን። ይሄ በዓል ሃይማኖታዊ ነክ ነገር የሆኑ ነገሮች ላይ አብረን እንሳተፍም። የተለያየ አይነት ሰዎች ነን። በተረፈ የጋራ ሴት አለን። ሰው መሆን የጋራ ሴት ነው። ኢትዮጵያዊነት የጋራ ሴት ነው። ብዙ የሚያገናኙ ነገሮች አሉ። ዝምድና አለ፣ ጉርበትና አለ፣ የጋብቻም ዝምድና ሊኖር ይችላል። ራሱ ሰው እኮ ደስ ይላል እኮ ራሱ ለሰው መድኃኒቱ ሰው ነው ይባላል በሀገራችን። ተከባብረን እንኖራለን። ማንም ማንንም እንትን አይልም። ሰዎችን ሊያስቆጣ ሊያሳምም ሰዎችን ሊያናድ የሚችሉ ነገሮች ደግሞ አለማድረግ ነው። የሰዎችን ሃይማኖት ማንቋሸሽ፣ የሰዎችን መሳደብ ምናምን ነገር አይፈቀድም በኢስላም። ይሄ ነው ትምህርታችን። ትምህርታችንን የተቀበለ ሰው ይሰልማል፣ ያልተቀበለ ሰው ደግሞ ተከባብሮ ይኖራል። ግዴታ አይደለም። ትክክል ሐሳባችንም ትክክል አይደለም ማለት ይችላል። የምናምንበት ነገር ትክክል አይደለም ማለት ይችላል። ለምን ቢያምንበት ትክክል ነው ብሎ ቢኖር ይከተለዋል። ግን ትክክል አይደለም ብሎ ቢል አንድ ሰው ለምን ትክክል አይደለም ማለት አንለውም። ለምን እምነቱ ነው። እስልምና ትክክል ነው ይላሉ ኦርቶዶክሶች አይሉም። ግን እስልምና ትክክል አይደለም አሉ ብለን ለምን አሉ አንላቸውም። የእምነታቸው አካል ነው ያ ነገር እና ከዛ አንፃር ነው የምናየው። ኢንሻአላህ አላህ ሁላችንም ያስተካክለን። እኛም ችግር ካለብን ችግራችንን አላህ ያንሳልን። ክፍተቶቻችንን እኛ እናውቀውም ራሱ ማለት ነው። ደካማ ጎን እንዳለን ጠንካራ ጎን እንዳለን ነው ደካማ ጎን አለን። ደካማ ጎኖቻችን ራሳቸው አረም ናቸው። ጠንካራ ጎናችን እንዳናድግ ያደርገዋል። ስለዚህ አረም ምንድነው መደረግ ያለበት? ሌላው እንዲያድግ መታረም ነው ያለበት፣ እርማት መውሰድ ነው። ያ ደግሞ በመነጋገር ላይ ነው፣ ሹራ በመደራረግ ነሲያ በማድረግ ላይ ነው ሙስሊሞች የምናደርገው። ሌሎችም ደግሞ ሰዎች ካሉ ይሄ ነገር ቢስተካከል ካሉ እናስተካክላለን ኢንሻአላህ። አብሽሩ። አሰን ውሰድ ምን ችግር አለው ታዲያ? እሺ አመሰግናለሁ። ምንም አይነት መልዕክት የሚልክልኝ እኔ ጥያቄ የፈጠረብኝ ነገር ካለ የመጠየቅ መብት ስላለኝ እንደራሴ ፐርሰናሊ ትክክለኛውን ጀርኒ ስለሆነ የምፈልገው ካነበብኩትም ከሰማሁትም ካየሁትም መጥቼ መጠየቅ እችላለሁ። እንግዲህ በዛ እኮ ነው ችግር የለውም። መልክ ነው የሚበጀውን ከሚፋጀው የለየ አእምሮ ማንም መጥቶ ጫና ሊያደርግበት አይገባም። እኛም ሰዎች ሲሰልሙ ፍሪዊላቸውን ተጠቅመው እንዲያማረጡ ነው መንገዱ የምንከፍትላቸው። እዚህ ምንም ችግር የለውም ማለት ነው። ደግሞ የሰው አእምሮ ደግሞ ስሉጥ ነው እንደምትመለከቱት። ድሮ የነበረበት ክላሲካል ሜንታሊቲ ይዞ መቀጠል አለበት የሚል የሚያስገድደው ማንም የለም። አንዳች ቁብና አንዳች ምክንያትም የለም። አብሽሪ። ኦኬ ማንም ማለት አይችልም። ፈጣሪ ነው የሚያኖረህ ሁሉም ነገርህን የሚያስተካክልልህም እና ቀጥተኛው ኢንሻአላህ ነገር ነው በህይወት ላይ መከተል ያለብህ ነው። እኔ ደግሞ መጽሐፎቹን ሰአን ወልታች ያለው ልጅ ነው የሰጠኝ፣ ሰፈሬ ድረስ አምጥቶ ነው የሰጠኝና አንብባቸው ተጠቀሚያለሽ እነዚህ መጽሐፎች። ቶሎ የሚባለው ነው ታች ላይ ያለ ከተዋስ ለሰጠሽ ማለት ነው። እሺ ሰፈሬ ድረስ አምጥቶ ነው የሰጠኝ እና መጀመሪያ የተደበቀ መስናም ቢሆን አይ ሳነበው በቃ እና ከምን በላይ ደግሞ ስለ ስላሴ ብዙ ጊዜ ስትናገር እሰማሃለሁ። ሳነበው መጽሐፍ ቅዱስ ላይ ስናየው ግልጽ ነው። ይሄ የሆነ ፈጥረህ የምታወራው ነገር አይደለም። አንተም ሌሎቹም እዚህ ቤት ያሉትም ማለት ነው። ስለዚህ ገልቀስ ካነበብክ ድረስ ግልጽ ይሆንልህን ደግሞ አይነህን እንትን አትለው አትከደውም እውነታውን እና ከዛ አንፃር ነው ገብቼ መጠየቅ ማወቅ የሚፈልኩት። ኢንሻአላህ ወደፊት ሰልመሽ ዱዓ ታደርጊልኛለሽ ለኔ አላህ እኽላስ እንዲወፍቀኝ። እኽላስ የሚባል ነገር ታውቂያለሽ? አላውቅም። እኽላስ ማለት ለአላህ ተብሎ የሚሰራ ስራ ማለት ነው። ሰዎች አምልኮታቸውን ማድረግ ያለባቸው ለአላህ ተብሎ ማለት ነው። ለዩልኝና ለይስሙልኝ ያልሆነ ለአላህ ተብሎ የሚደረግ መተናነስ ምን ይባላል?
እኽላስ ይባላል። ከወቀሳም ከሙገሳም ነፃ የሆነ እውነትን ለማንገስ ሐሰትን ለማርከስ የሚደረገው ነገር እንትን ይላል ማለት ኢባዳ አላህ ዘንድ ተቀባይነት ወይም ደግሞ አምልኮ አላህ ዘንድ ተቀባይነት እንዲያገኝ 3 ሸርጦች አሉ፣ 3 መስፈርቶች አሉ። ከአንደኛው ምንድነው እኽላስ ይባላል ማለት ነው። እና ወደፊት ስትመጪ ድልክ እንደሰለብሽ አደራ ብልሽ በማንም ሰው ሻሃዳ ስትይጂ ያሽ ቀን ለኔ ደዋ ታደርግልኛለች አላህ እኽላሱን ወፍቀው ለአንተ ብሎ የሚሰራ ሰው አላህ አድርገው ብለሽ ደዋ ታደርግልኛለች አደራ። እሺ ችግር የለውም። በጠይቁት ጥያቄ ደግሞ ኢየሱስ ማለት በእናንተ ኢሳ የመጣበት መልእክት ምንድነው? በእኛ ያው አምላክ ስለሆነ የሰው ልጆችን ለማዳን ስለተሰቀለ፣ ለእናንተ ደግሞ የመጣበት ምንድነው? በእኛ የመጣው የአንድ አምላክን ተውሂድን ለማስተማር ነው። የአንድ አምላክን ትምህርት ለማስተማር ነው ዋና መሰረታዊ ትምህርቱ። በተረፈ ማህበራዊ ትምህርቱ ይለያያል። ይቅር ባይነትን ሰዎች እርስ በርሳቸው እንዲፋቀሩ ምናምን መናገሩ እሱ ማህበራዊ ትምህርቶቹ ናቸው። ፋንዳሜንታል ቲቺንጉ ግን የሱ የአንድ አምላክ ትምህርት ነው። ጌታዬ ጌታችሁ አንድ ነው እሱን አምልኩ የሚል ነው ተልእኮ የነበረው ለበኒ እስራኤሎች ለእስራኤል ልጆች የመጣው ማለት ነው። በባይብልም ስትመለከቱ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እንደዛ ታላቁና ፊተኛው ትእዛዝ ጌታ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነውና አለ። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ የምለውና የምናገረውን ትእዛዝ ሰጠኛል። ትእዛዚቱም የዘላለም ሕይወት ናት። ወይኔ እንዴት ደስ እንደሚል! ትእዛዙ ምንድነው? ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው። ተውሂድ የአንድ አምላክ አስተምሮት እንዴት ደስ ይላል። ከዛ በኋላ ደግሞ ምን አደረገ? የራሱ ማለት ነው ማቴዎስ ወንጌል ምዕራፍ 19 ላይ የዘላለም ሕይወት ወርስ ዘንድ ምን ማድረግ ይገባኛል ሲለው ለዘላለም መውረስ በልክ መንገዱ አንድ ነው፣ መልካም የሆነው አንድ ነው አለ። አንድ አምላክ ነው ያለው አለ። የዘላለም ሕይወት ታገኝ ዘንድ ትእዛዙን ጠብቃለህ። ትእዛዙ ምንድነው አለ? ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው ነው አለ። ከዛ በኋላ ሁለተኛው ደግሞ አለ ባልንጀራ እንደራስ ውደድ ነው አለ። ከዛ በኋላ ግን እሱ ግን አዲስ ትእዛዝ አደረገው። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችኋለሁ አለ ኢየሱስ። እኔ እንደወደድኳችሁ አለ። ኢየሱስ እንዴት ነው የወደደው? ሰዎችን ከራሱ በላይ ነበር የሚወደው። ለቀብሮች ጉድጓድ ለሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም አለ። ኢየሱስ በጣም ራስ ወዳድ አልነበረ እና እኔ እንደወደድኳችሁ አለ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችኋለሁ። ከራሳችሁ በላይ ሰዎችን እርስ በርሳችሁ እንድትዋደዱ አለ። ክርስቲያኖች በአሁኑ ሰዓት እርስ በርስ እንኳን ሊዋደዱ ይቅርና እኛን ታዩ እንዴት እንደሚጠሉ ጠላቶቻችሁን ውደዱ ይላል ኢየሱስ። ግን እነሱ ግን እርስ በርሳቸው እንኳን አይስማሙም። ኦርቶዶክስ ለኦርቶዶክስ መቼ ይስማማል? ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ፣ ኦርቶዶክስ ተዋህዶ እየተባለ ይለያያል። የግሪክ ኦርቶዶክስ የእንትን የሚያፒዚስ ዲያፒዚስ ተዋህዶ ምንታው የሚባል ነገር ይለያያል። እርስ በርሳቸው ሲገዳደሉ ነው የሚኖሩት። ታሪክ ይቁጠረው። ታሪክ በወርቃማ ብሩ አስፍሮታል። እርስ በርሳቸው ቲክቶክ ላይ እንኳን ራሱ እንዴት ነው የሚጠላሉ ብትመለከታቸው። አንደኛው እንዴት እንደሚኖረው ከፕሮቴስታንትና ኦርቶዶክስ ፕሮቴስታንት ከፕሮቴስታንት ጋር እንዴት እንትን እንደሚል ከኢየሱስ ትምህርት ርቀዋል ማለት ነውና ምን ለማለት ፈልጌ ነው? የኛ ትምህርቱ የአንድ አምላክ አስተምሮት ነው ያስተማረው። እንትን ላይ በሱረቱል አናም በሱረቱል ነህል ምዕራፍ 16 ቁጥር 36 ላይ እንደዛ በየህዝቡ ሁሉ ውስጥ አላህን አምልኩ ጣዖታትን ራቁ ብለን መልእክተኛ ልከናል አለ። ለዚህ ሳይሆን መርየም አለይሂ ሰላም የአላህ መልእክተኛ ነው ይዞት የመጣው መልእክት ጭብጡ የአንድ አምላክ አስተምሮት ነበረ ብለን ነው የምናምነው። ይሄ ይመስላል። ግልጽ ነው። ግልጽ ነው። ኡስታዝ ፖሊዮ ብታናግረው ኡስታዝ ከታች ቆይቷል። ፖሊዮ ክትባት ነው። ፖሊዮ ማለት እኮ ክትባት ነው። ፖሊዮ የሚባል ክትባት አታውቅም? ኧረ በደምብ ነው የልጅነት ልምሻ። አዎ፣ እና ለፖሊዮ ክትባት እሱ ነው የሚከትበው። የኔ መጽሐፍ ምናምን እየሰጠ ለእሷ የሰጣት እኮ እሱ ነው ክትባት የሰጣት መጽሐፉን። ፖሊዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ነው? ያ ፈገግታ ሱና ነው። በሌላ ነገር እንዳትወስደው አደራ። ኧረ ችግር የለውም። አሁን ሰደቡ ብለው እንትን ቪዲዮ እንዳይሰሩብኝ
ክርስቲያኖች በቃ ትንሽ ነበር ይፈልጋቸው። ይኸው ሰደበው ይላል እና ማለት ከብዙ ሰዎች ጋር እንትን በቴሌግራም በዚሁ ጉዳይ ነበር ያወራሁትና ማለት ሰፈር ውስጥ በቴሌግራም እንትን መጽሐፍ እንደተበረዘ ምናምን ብቻ ከብዙ ሰዎች ጋር አውርቼ ነበር በቴሌግራም ላይ ማለት ነው። እና ከዛ በኋላ ያው ብዙ ሰዎች እንትን ልክ እንደ እኔ ነበር የሆኑትና ማለት ብዙ ነገሮችን ሳሳያቸው እና ብቻ ብዙ እንትን አንዳንዶቹ ባለፈው እንደነገርኩ እምነቱም እየወጡ ነበሩና ትንሽ ማዳንና ማዳን የሚለው መጽሐፍ ባለፈው ካገኘው በኋላ ትንሽ የተመለሱ የሰለሙ ሰዎች አሉ ከዛ በኋላ ማለት ነው። እና ግን መጽሐፉ አንሶኛልና ትንሽ ብታግዙኝ ብዬ ነው። ትንሽ ስራ ስለተበላሽብኝ ነው መግዛት ስለማልችል ነው ለጊዜ። ችግር በቃ ማለት ምንም ነገር አላይም። አይምሮዬ በጣም ሰፊ ነው። አስተሳሰቤ በጣም እንትን ነው። ትረካ ምናምን ነገሮችን እንትኖችን ቁርአን የሚነበቡ ነገሮችን ምናምን ነገር በቃ ላይ በጣም በቃ ሚሞራይዝ የማድረግ እንትን ካፓሲቲው በጣም ደስ ይል ነበረ። ማለት እንትኑ ላይፉን ስለማታውቁት ነው ራሱ ማለት ነው። እንደዚህ አይናችሁን ጨፍናችሁ ለረጅም ጊዜ ኖራችሁበት ካላወቃችሁ ማለት ነውና እውነትም ስማችሁ የሚገርም ነው። አይነ ስውር ነው ስማቸው። አይነ ስውር ማለት የውስጥ አይን የተሰወረ አይን አላቸው። ሌላ አይን አላቸው ከአይናቸው ውጭ ሌላ አይን አላቸውና ለእነዚህ ሰዎች ሪስፔክት ያስፈልገናል። የምን ለመናገር ማለት ነው። ይሄ ጉዳይ እናንተ ብቻ አይደለም ጉዳዩ። ሰፋ ያለ ነገርም ቢያስፈልግ ወደፊት ኢንሻአላህ ከጎናችሁ ነን። በምን መልኩ አድራሻችሁን እንደምናገኝ አላውቅም። እስቲ እህት ዚነትን አናግራታለሁ። እሷ ናት ከእናንተ ጋር ኮንታክት ያላቸው። ከእንደገና የሆነ ሰዓት ላይ የዛሬ ስንት ዓመት እንደሆነ አላውቅም ፈንድሬዚንግ ተብሎ ዙም ሚቲንግ ላይ ተደርጎ መጥቼ ነበረ ማለት ነው። እሱን ነው ማስታውሰው። ከዛ በኋላ ጥሩ ሁኔታ ውስጥ እንዳሉ በጣም ጎበዞች እንደሆነ ቪዲዮ ላደረሰኛል። እናንተ ደስ ትላላችሁ በጣም ነው እንትን የምትሉት እና ኢንሻአላህ በርቺ ዙዙ፣ አላህ ያበርታሽ፣ ዲንሽ ላይ አላህ ያጠንክርሽ፣ በዚህ ስራ ብዙ ምሳሌ ያለ ያደርግሽ ማለት ነው። ሌላ መናገር የምትፈልጊው ነገር ካለ መጨመር ትችላለሽ። እሺ ያው መጎብኘት የመጀመሪያው ፍላጎታችን መተው እንዲያዩ ነው። ምክንያቱም አካል ጉዳተኛ ሲኮን መጀመሪያ የሚያስፈልገው ፍቅር ነው። ያ ሰው አለሁልህ ሲባል ነውና ከብርም ከምንም በላይ መጀመሪያ ሄዶ ሲጎበኝ ነውና ሁለተኛ ደግሞ ማስተላለፍ ፈልገው ትምህርቱን የትም ሊገኝ ይችላል፣ ግን ትምህርቱን ለማግኘት ዲናችንን እያጣን ስለሆነ ነው ይሄንን ማህበር እንድታሳድጉት የምንፈልገው እንጂ የዱንያ ጉዳይ ቢሆን የዱንያ ጉዳይ ችግር የለም የትም ቦታ እናገኛለን። ግን እዚህ አይነ ስውር ተኩኖ ኖሮ አኼራ ደግሞ አይነ ማጣት ጀሃነም መግባት ትክክል አይደለምና ያንን ብታስቡ ደስ ይለኛል። ሌላው አብደላ ኢብኑ ኡሚ መክቱም ብላችሁ ዩቲዩብ ፔጃቸውን ፎሎ ሰብስክራይብ ብታረጉ እንዲሁም ቲክቶክ ፔጅ አለ ላይክ ሼር ኮፒ ሊንክ አድርጋችሁ እሱ እንዲታወቅና በዛ ማስተዋወቅ እንዲቻል ብታደርጉ አብደላ ኢብኑ ኡሚ መክቱም ነው የሚለው የቲክቶክም የዩቲዩብ ፔጃቸው ፎሎ ብታረጉና አርብ ደግሞ ከምሽቱ በኢትዮጵያ ከምሽቱ 2 ሰዓት ተኩል ጀምሮ ላይቭ ይገባሉ። እዛ ላይ ሄዳችሁ ብታበረታቱ ደስ ይለኛል። አድሬሳቸው ደግሞ ቡራዮ ቄራ ፖሊስ ጣቢያ አካባቢ ነው የሚገኘው ትምህርት ቤቱ። ዋናው ቢሮ ደግሞ ከፈለጋችሁ 6 ኪሎ ሊደርሺፕ ህንጻ 5ኛ ፎቅ ላይ ይገኛል ማለት ነው። ስልክ ቁጥራቸው ደግሞ 0903 99 9988 ብትሉ የዋና ስራ አስኪያጁ ስልክ ስለሆነ በዛ ማግኘት ትችላላችሁ። ኡስታዝ በጣም ነው የማመሰግነው። አላህ ነው ጋር ምንም አይደለም። በርቱ፣ አላህ ያበርታችሁ። ጊፍት ያላችሁ ሰዎች ጊፍት ስጧት ጊፍት ማለት ነው እና ኢንሻአላህ እንትኑ አካውንቱ ካለ አካውንቱን ሁላችንም ፎሎ ማድረግና ለአካውንቱ እንትን ምንድነው ጊፍት እንሰጣለን ኢንሻአላህ። ለአካውንቱ ጊፍት ከሰጠን በኋላ ጊፍት እንዴት እንደሚወጣ እዛ የተሰጠው ጊፍት ራሱ መውጣት ይችላል። የተወሰነ ነገር ይሸፍንላችኋል። ቢያንስ እንኳን በወር እንደዚህ በኢትዮጵያ 30 ሺህ 40 ሺህ ካለ የሆነ አንዳንድ ነገር የምትፈልጉት ጥቃቅን ነገሮችን ይሸፍናል። ኢንሻአላህ እንደዛ ይደረጋል ማለት ነውና ጊፍት ለመስጠት እንትላል። አካውንቱን ንገሪንና በአካውንቱ አንድ ሰው እኛ ቤት ይግባና አንድ ሰው እሱ ያይገባው ሰው አንዴ እናስተዋውቅለትና ከዛ በኋላ በእናንተ ፕሮግራም ስታደርጉ እናንተ ቤት እንመጣና ጊፍት እንሰጣለን ማለት ነው። የጊፍት መስጠት ስንሰጥ ከጊፍቱ የሚገኘው ብር ቢያንስ በየወሩ አጠራቅማችሁ ማውጣት እንድትችሉ የፔፓል ምናምን የሚባል ሲስተም አለው፣ ራሱ ሲስተም አለው። ከሱ ጋር ኮኔክት ታደርጉና በዛ ገንዘቡ ይወጣና በዛ ገንዘብ እንዳልኳችሁ አንዳንድ ነገሮችን ጥቃቅን ነገሮች ለእናንተ በዙ ሊሸፍንላችሁ ይችላል። እዛ ሀገር ቤት ላላችሁ ሰዎች ማለት ነው። እዚህ አውሮፓ አሜሪካ ምናምን የሚኖረው ሰው ምንም ቲክቶክ ላይ የሚገኘው ነገር ብዙም እንትን ላይለው ይችላል። ግን ኢትዮጵያ ግን ብዙ ነገር የሆነ
ክፍተትን ሊሸፍንላችሁ ይችላልና አብሽር። የሚቀጥለው ጊዜ ስትመጡ ምንድነው የምታደርጉት ንገሪንና አካውንቱ ራሱ የዛ አካውንታችሁን እኔ ቤት ይመጣና ይተዋወቅና ሁላችንም ፎሎ እናደርግና ደግሞ አንድ ቀን ደግሞ የሆነ ነገር ፕሮግራም ሲኖራችሁ እኛ የምንመጣና ከዛ የጊፍት ፕሮግራም እናደርግና ጊፍት እንዲሰጣችሁ እናደርጋለን ማለት ነውና ይጠቅማችኋል ምናልባት እናንተ ማለት ነው። እንግዲህ ይሄን በማድረግ ነው አንደኛ የምናደርገው። ሁለተኛ እንዳልኩሽ ሌላ ነገሮችንም እንደዛው የመገንባቱንም እንትን የማለቱንም አስቡበትና ኢንሻአላህ እዚህነትን ማውራት አለው። በርቱ፣ አላህ ያበርታችሁ። አብደላህ ኢብኑ ኡሚ መክቱም የአይነ ስውራን የቁርአን ማህበር ነው። በቃ እንደዛ ብላችሁ ሰርች ካረጋችሁት ታገኙታላችሁ ማለት ነው። አርባብ ያው አካውንቱ ካለሽ አካውንቱን ለአብዱ ላኪለትና ቴሌግራም ላይ የምናስተዋውቀው። እሺ እንዴት ነው ምልክለት? የኔ ፔጅ ላይ ባዮ ላይ እና በቴሌግራም ላኪልኝ። ባዮ ላይ ስልክ ያለው ከዛ ሼር አደርገዋለሁ የቲክቶክ ፔጁ ነው። ኦኬ ማለት ያው ብታረጊልን እሱን አሁን ቴሌግራም ላይ እናስተዋውቀዋለን ማለት ነው። እኛም ፎሎ እናደርጋለን እሱን አካውንቱን። ቴሌግራም አላችሁ? አላ ቴሌግራም ፔጅም አላችሁ። በቃ ቴሌግራሙንም እናስተዋውቀዋለን። ሰው ጆይን ያደርጋል። ፕሮግራም ሲኖር ደግሞ የሆነ ማስታወቂያ ተሰሩና እንደዚህ ፕሮግራም አለን ነው ትላላችሁ። ያኔ ሰው ይመጣል ማለት ነው። አቴንድ ያደርጋል ማለት ነው። ኢንሻአላህ በርቱ። በራሳችሁ በእግራችሁ መቆም መቻል አለባችሁ ማለት ነው። ቆማችሁ ራሳችሁን እንችላችሁ በደንብ የራሳችሁ አንድ የገቢ ምንጭ ደግሞ ኖራችሁ የሆነ ሁሉ ጊዜ ከሰውም ሳትቀበሉ የሆነ ህንጻ ነገር ምናምን ነገር ተገንብቶ በዛ ህንጻ ኢንሻአላህ የገቢ ምንጭ ኖሮት ሰውም ሳታስቸግሩ ራሳችሁን እየቻላችሁ ወደፊት እንትን የምትሉበትን ትውልዱን የምታስቀጥሉበትና የምትቀጥሉበትን ትውልዱን የምትሻገሩበትና የምታሻገሩበትን ነገር ማሰብ አለባችሁ ማለት ነው። ኢንሻአላህ አላህ ይጨምርላችሁ፣ አላህ ይጠብቃችሁ። ጀዛከላህ ኸይር። ዓለም እዚህ ጋር እንለይ። መርሃባ ኡስታዝ ዓለም ወይ ለፖሊዮ አንዲት እህታችን ሰሚራ የምትባል እህታችን 30 መጽሐፍ ገዝታለታለችና አባቴ ወደ አኼራ ሄዷል ዱአ አድርጉለት ብላለች። ማሻአላህ ማሻአላህ። ምክንያት ምንድነው ንገረኝ እስቲ ባጭሩ። ለማንኛውም ፎሎ አድርገኝ ይሻላል። ኧረ አሁን እኮ አይደለም ፎሎ ያደረኩ በጣም ከዛሬ ወደ 3 ወር ምናምን በፊት ነው አንተን ፎሎ ያደረኩ እና ትምህርትህንም ራሱ በጣም ሴቭ አድርጌው በጣም አዳምጣቸዋለሁ እና ብዙ የሚያስተምሩ መልእክቶች እንዳሉ ተገንዝቤያለሁ። በሁለተኛ ነገር ላይ ችግር የለውም ምንም ቢሆን የእሱ ነው ውሳኔ። ከአላህ ጋር የሚተሳሰበው ራሱ ነው ሰውየው። ይታያል ወይድ አቃቢ እስላም የሚለው ከስር ጣሂራ ጽፋለች። ተሳስተሻል። ጣሂራም ተሳስታችኋል። ልክ አይደለም የጻፋችሁት። ተሳስታችኋል። ሁላችሁም ተሳስታችኋል። ኦልቤን የጻፈው ተሳስታችኋል። ኦልቤን የጻፈው ትክክል አይደለም። ዘከሪም የሚል የጻፈው ነው ትክክል። ኦልቤን አሁን የጻፈው ኦልቤን የጻፈው አሲያም ጽፈዋለች። አስተካክለውታል። አሁን አስተካክለውታል። ጋዛ ሜሴንጀር ላይ ገብቼ ወሂድ አቃቢ እስላም የሚለውን ስጽፈው ይመጣልኛል። ፌስቡክ ላይ ስጽፈው ይመጣልሃል። ከዛ በኋላ ንገረኝ፣ ራሱ ዓለም ነኝ ከቲክቶክ ብለህ ንገረኝ፣ እናወራለን። ኢንሻአላህ አግዛለሁ ብዙ ነገር ዓለም ላይ መነጋገር እንችላለን። ሌላ ጊዜ ግን ከፈለከም ፕራይቬት ላይ በደንብ መነጋገር እንችላለን። አብሽር። አመሰግናለሁኝ ኡስታዝ ዲ ቢከይረን አላህ ይስጥልኝ። ጀዛው ካላ እሺ፣ ደህና አደርልኝ። እሺ፣ መልካም ጊዜ። ደህና አደርሽ።
ሰዓት ከደረሰባችሁ እኔ ሜሴንጀር ላይ ፌስቡክ ላይ ማውራት እችላለሁ። ላይ ከፈለሽ ትችያለሽ ራሱ እኔ ችግር የለውም። እኔ ነገርኩሽ እኔ ከፈለግሽ ናይ ከፈለግሽም በዚህ መሆን ይቻላል፣ በዛኛውም እንደ ፍላጎትሽ ነው ለማለት የፈለኩት እንጂ እኔ ደስ ነው የሚለኝ። ነገርኩሽ እኔ በትርፍ ሰዓት ካለችኝ ለእናንተ ነው የምፈልገው ማለት ለስንት ሰው አልባሌ ያው እኛ ሙስሊሞች ነን የሚያይል ሊኖር ይችላል። እኔ ፊልም ላይ ለምሳሌ ዘፈን አላዳምጥም ማለት እንትን አይደለም። እኔ እንደ መዝናኛ አርጌ እንደ ትርፍ ሰዓት የማየው ዳዋይን ነው። እዚህ መምጣቴ ነው፣ እናንተ ጋር መምጣቴ ነው። እንደ ማለትም በቃ አንደኛ አጀር የምናገኝበትም ነገር ነው። ሰው የሚያስደስተው ነገር የተለያየ ነገር አለ አይደል? ሰው ሌላ ነገር የተለያየ ነገር ያስደስተዋል። እኔ የሚያስደስተኝ ደግሞ ሰዎችን ዳዋ ማድረግ ነው። ሰዎች ወደ አላህ መጣራት ያስደስተኛልና ያ ስለሆነ በጣም ደስ ብሎኝ ነው ጊዜ መሰጣችሁ። አብሽሪ ነይ። ለማንኛውም ጣጣ ሳላበዛ ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ካልደከማ ሙአጀር ዘጠኝ መግባት ትፈልጉ ካላችሁ ግቡ ወደ ላይ። እሺ ሙአጅ ማንም እንጃጫለ ሐምዛ እሺ ጠይቂ። አዳም ማለት ሷነት ነብይ ነው ይላልና ነብዩ ለማን ነው ነብዩ መሆን የሚችለው? ማለት አንድ ሰው ከበጣም ነብይ ማለት ነው ነብይ ማለት ነው ከፈጣሪ ተላከ ተናጋሪ። እሱን ነው እንግዲህ አሁን ነብይ ማለት ነበ ከሚል ቃል ነው የመጣው። ነብይ ማለት ነበ ነው የሚመጣለት። ነብይ ነባ ከሚል ነው ራሱ አውሪ ማለት ነው። ወሬ ይመጣለታል። ነበ ሲመጣለት ነብይ ይሆናል። በግዕዝ ደግሞ ነባ ይባላል። በነገራችን ላይ ነብይ የሚለው የአረብኛ ቃል ነው። በወድሽ ተኝበት የአረብኛ ቃል ገባሽ? የአረብኛ ቃል ነው ነብይ የሚለው ቃል ግን በግዕዝ ነባይ ይባላል። ነባይ ነው የሚመጣለት፣ ነብይ ነው የሚመጣለት። ነብይ ሲመጣለት ነብይ ይሆናል። ፈጣሪ ሲያናገረው ነብይ ይሆናል ማለት ነው ነብይ። ከዛ በኋላ ደግሞ አጠገቡ ላሉ ሰዎች አሁን ቤተሰብ የለውም አይደል? መጀመሪያ ቤተሰቦች እኮ አሉት፣ ባለቤት አለችው፣ ልጆች አሉት። የነሱ እንዴት መተዳደር እንዳለባቸው፣ እንዴት መጾም እንዳለባቸው፣ እንዴት መጸለይ እንዳለባቸው ለቤተሰቦቹ ሲናገር ነብይ ይባላል ማለት ነው። ገባሽ? ከዛ ነው መልእክተኛ የሚባለው ነገር ደግሞ ለካዲያን ሲላክ ማለት ነው። ላመኑትም ለካዱትም ሰዎች ሲላክ ማለት አደም በነበረበት ሰዓት ላይ ካዲያኖች አልነበሩ። ኑህ አለይሂ ሰላም የሚባለው ወይም ኖህ በእናንተ የሚባለው ሲኖር በሱ ዘመን ነው ካዲያኖች የተነሱት። ያኔ መልእክተኛ ለመጀመሪያ ጊዜ የተላከው ኖህ ነው፣ ኑህ አለይሂ ሰላም ነው። ኑህ ወይም ደግሞ ኖህ የሚባለው የመጀመሪያው መልእክተኛ ነው። አደም ደግሞ የመጀመሪያው ነብይ ነው። አደም መልእክተኛ አይደለም፣ ነብይ ነው። ነብይ ስለመሆኑ ደግሞ በኦርቶዶክስ መጽሐፍ ቅዱስም በሰማንያዱ ላይም በቀለሜንጦስ መጽሐፍ ላይም ተጽፏል። ቸርች ፋዘርስ በአጠቃላይ በወጥነት አዳም ነብይ ነበር ብለው አስቀምጠዋል። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ደግሞ የመጀመሪያው ነብይ ማን ነው ተብሎ ሲጠየቁ አደም ነው ብለዋል ራሱ። ስለዚህ ከዚህ አንፃር አደም ነብይ ነው፣ በክርስትናውም በእስልምናው። ይሄን ይመስላል በቀላሉ። ለቤተሰቦቹ ለፋሚሊዎቹ ነው ነብይ የሆነው ማለት ነው። ለፋሚሊዎቹም ለራሱም ራሱ እኮ ሊሆን ይችላል። ለራሱም የጽሁፍ ምናምን ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው። ራሱ መጀመሪያ ሲመጣላቸው አላ አንተ ልብሰ ደራቢ ሆይ ምናምን እያለ ነው። ራስን እንትን በል እንትን ጣዖታትን ራቅ፣ እንደዚህ የራስ ነው። ከዛ በኋላ ተነስና አስጠንቅቅ የሚል ደግሞ በኋላ ላይ መጣ። ይሄን አስጠንቅቅ ብሎ ሄደው ሲያስጠነቅቁ መልእክተኛ የሚለው ነገር ይመጣል ማለት ነው። መልእክት ሪሳላ ማለት ነው። መልእክት ሲመጣላቸው ለሌላ ሰው እንዲያስተላልፉ መልእክት ሲመጣ መልእክተኛ ይባላል። ከዛ በፊት ግን መጀመሪያ ግን ወሂ ነው የሚመጣለት፣ ዲቫይን ሬቨሌሽን ነው። ግልጠተ መለኮት መጥቶ አላህ ማናገር ሲጀምር ትጋር። አላህ ደግሞ የሚያናግረው በሶስት አይነት መንገድ ነው። አንድ ነብይ ሱረቱል ሹራ ምዕራፍ 40 ቁጥር 51 ላይ አንደኛ በራእይ ነው፣ ወይ ደግሞ ከግርዶሽ በስተኋላ ነው፣ ወይ ደግሞ መልእክተኛ መልአክ ይልክለትና ነው።
በሶስት አይነት ነው። ከሶስቱ አንዱ ነው የሚያናገራቸው። በራእይ ሲያናገረው የነበረው ማን ነው? ኢብራሂም አለይሂ ሰላም። ኢብራሂምን አብርሃምን በራእይ ነበር አላህ ሲያናገረው የነበረው። ያለ ራእይ ያለ መልአክ ደግሞ ሲያናገረው የነበረው ከግርዶሽ በስተኋላ ድምፁን እየሰማ ሙሳ አለይሂ ሰላም ሙሴ በእናንተ ማለት ነው። ከዛ ደግሞ መልእክተኛ መልአክ ልኮ በመልአክ አማካይነት ደግሞ ሲያናገር የነበረው አላህ ማንን ነው? ረሱል ሰለላሁ ዐለይሂ ወሰለም። ቁርአን 110 ሱራዎቹ የሚወርዱት በዚህ መልኩ ነው። ግን አላህ በጅብሪልን ከመላኩ በፊት ለ6 ወር ያክል በራእይ ነበር በህልም ነበር ሲያናግራቸው የነበረው ረሱል ሰለላሁ ዐለይሂ ወሰለም። ከዛ ጅብሪል ልኮ ደግሞ 112 ሱራዎች ማለት ነው። 112 ሱራዎች ላይ መሀል ላይ ደግሞ አላህ ለሌሊቱል ኢስራ ወል ሚራጅ ላይ 7ኛ ሰማይ ላይ ሄደው ሲድረቱል ሙንተሃ ጋር ሲደርሱ ጅብሪልን በተፈጥሮ ክንፉ ሳይዩት ወደቁ። ሲነሱ ግን አምላካችን አላህ ድምጹን ሰምተው 5 ወቅት ሰላት ተቀብለው ተመለሱ ማለት ነው። ይሄ ነው ያለው ነገር ማለት ነውና ነብይ ምንድነው መልእክተኛ ምንድነው የሚለውን ደግሞ ዝም ብሎ ለራብ ማስታገሻ ያክል በግርድፉና በሌጣው ነገርኩሽ። ሌላ ቀን ደግሞ እንደዝና ፈርጅ ባለው መልኩ ነግርሻለሁ ማለት ነው ኢንሻአላህ። እና መላእክቶች ሰገዱለት ማለት ነው። አክብሮትና የአክብሮት ስግደትና የአምልኮ ስግደት የሚባል ነገር አለ። ጥንት በነበረው ጊዜ ቁርአን ሲወርድ ነው የተከለከለው። ጥንት ሰዎችን ሲያገኙ በግንባራቸው ተደፍተው ሰላምታ እጅ ይነሳሉ ሰዎች። ልክ ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 ላይ ወንድሞቹና እናትና አባቱ መጥተው ልክ ቁጥር 100 ላይ እንደሰገዱለት ማለት ነው። የአክብሮት ስግደት የሚባል አለ። የአምልኮ ስግደት አለ። ልዩነቱ ምንድነው ከተባልሽ የአምልኮ ስግደት የትም ቦታ ሆነሽ የምትሰግጂው ነው። የትም ቦታ አሁን ለሰው አይፈቀድም። እንደዛ በጥንት ሲያገኙት አንቺን ሲያገኙሽ እጅ ይነስሻል። ሰላም ሲሉሽ ለሰላምታ የሰላምታ ስግደት አለ የሚሰገድ ጥንት። ነገር ግን አንቺ በሌለሽበት ከተሰገደ ግን ያ ምንድነው ለአላህ የሚሰገደው ነው። አላህ ሁሉም ቦታ ማየት መስማት ማወቅ ስለሚችል የትም ቦታ ሆነ ሰዎች ለአላህ ይሰግዳሉ። እሱ ምን ይባላል? የአምልኮ ስግደት ይባላል። የአክብሮቱ ስግደት ሄዶ የአምልኮ ስግደት ሆነ። በኋላ ላይ መላእክቶች ሲመጡ ይሰግዱላቸው ነበር ሰዎች እርስ በርስ ሲገናኙ ይሰጋገዱ ነበር። አይተሽ ከሆነ ባይብል ላይ ዘፍጥረት 23 ላይ ዘፍጥረት 37:9 ላይ አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 ለዳዊት ሰገደ ጉባኤው ሁሉ እንደዛ ያደርጉ ነበር። በኋላ ላይ ግን ሰዎቹ በሌሉበት ይሰግዱ ጀመር። ለመላእክትም በሌሉበት ያኔ ወደ ምን ሄደ? የአክብሮት ስግደት የነበረው ወደ አምልኮ ስግደት ሄደ ማለት ነው። ስለዚህ ቁርአን ሲመጣ በቁርአን ተከለከለ ማለት ነው። በሐዲስም ተከለከለ። ረሱል ሰለላሁ ዐለይሂ ወሰለም ሙአዝም ሰግዶላቸው ለምንድን ነው ያደረከው ብለው ሲቆጡት አይ ሶሪያ ሲሄድ ሰዎች ለኤጲስቆጶሳትና ለጳጳሳት ሲሰግዱ አይቼ ሰገድኩሎት አላቸው። እንዳታደርገው ብለው ነው ያሉት እሳቸው። ተከለከለ ማለት ነው ቁርአን ላይ ማለት ነውና በሱረቱ ፉሲላት ምዕራፍ 30 ቁጥር 37 ላይ እንደዛ ነው የሚለው። ለአላህ እንጂ ለሌላ ለማንም አትስገዱ ነው የሚለው ቁርአን ሲወርድ ማለት። ከዛ በፊት ግን ያክብሮት ስግደት ነበር። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ አላህ ለመላእክት ለአደም ስገዱ ያላቸው አክብሮትን የሚያሳይ ነው። አክብሮት እንደማለት ነው። ያክብሮት ሲያገኙት ለአደም ስገዱ አላቸው ይላል። ከዛ አንፃር ነው እሱ ምን ታዲያ ቀለሚንጦስ ላይ አለ። ፍጥረት በአጠቃላይ አዳምን ከፈጠረ በኋላ ፍጥረቱ በአጠቃላይ ነው የሰገደለት ራሱ ማለት ነው። ለሚካኤል ነው የነገረው። ሚካኤል ሄዶ ሁላችሁም ስገዱለት ብሎ ለመላእክቱ ነገራቸው። መላእክቶቹ መጥተው ሰገዱለት ይላል የእናንተ መጽሐፍ ላይ። ግልጽ ነው። ግልጽ ነው። ስለዚህ የአንቺ ጥያቄ እንደማያልቅ አውቃለሁ። የኔን መልስ አያልቅም። ስለዚህ ሰዎች እንዳናሳድራቸው ሜሴንጀር ላይ ነይ አገዝሻለሁ። እዚህም ግን አትጥፊ እሺ። ገስት ላይ ሁልጊዜ ምን ነይ ራሱ አደራ አድሚኖች ሀኒና እንትን በሏት። ጥያቄ ካላት ትምጣ ማለት ነው። ግን ዙዙን እንዳትረሱ። በነዙዙ አንደራደርም ራሱ ማለት ነው። ኢንሻአላህ ትልቅ ነገር የራሳችን አሻራ ጥለን እንትን እንዳለ ማለት ነው። በጣም ነው የሚያሳዝነው። ካፊር ትምህርት ቤት ውስጥ ሄደው አይነ ስውራኖች ሙስሊም አይነ ስውራኖች እዛ እየሄዱ ነው እየተማሩ ያሉት። ሳይፈልጉ በግዳቸው መዝሙር እየዘመሩ ነው ያሉት። አያምም ወይ ሳይፈልጉ። በዚህ አጋጣሚ እኮ የሚከፍሩ ሙላ ይኖራል። አላህ ያወቀው እኛ አልሰማንም እንጂ እዛ ሄደው የሚከፍሩ እዛ ሄደው እንትን የሚሉ ብዙ ሰዎች ሊኖሩ ይችላሉና ይሄ በጣም ነው የሚያመው የምር ለመናገር እና ያ ነገር እንዳይሆን እንትን ማለት አለብን፣ መተባበር አለብን ለማለት ፈልጌ ነው። ኢንሻአላህ ይሄን ይመስላል።